ሰላም ተመልካቾቻችን ከጂኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። ኖርዝ ላይት ኢትዮጵያ ሚኒስትሪና የባህር ዳር ወንጌላውያን አብያተ ክርስቲያናት ህብረት በትብብር ለመስራት የሚያስችላቸውን የጋራ መግባቢያ ሰነድ ተፈራረሙ። በሐዋሳ አማኑኤል ህብረት ቤተክርስቲያን ታላቅ የአብሮነትና የምስጋና ፕሮግራም ተካሄደ። ከውጭ አሜሪካና ኢራን የተኩስ አቁም ስምምነት ላይ ደረሱ። ተመልካቾች ከዜናዎቹ ጋር ቤቴል ታምራት ነኝ። ወደ ዝርዝር ዜናዎች አለፍኩኝ። ኖርዝ ላይት ኢትዮጵያ ሚኒስትሪና የባህር ዳር ወንጌላውያን አብያተ ክርስቲያናት ህብረት በትብብር ለመስራት የሚያስችላቸውን የጋራ መግባቢያ ሰነድ ተፈራረሙ። ኖርዝ ላይት ኢትዮጵያ ሚኒስትሪና የባህር ዳር ወንጌላውያን አብያተ ክርስቲያናት ህብረት በጋራ ለመስራት የሚያስችላቸውን ሰነድ በተፈራረሙበት ወቅት የኖርዝ ላይት ሚኒስትሪ ዳይሬክተር ወንድም ምስጋናው ተገኝ እንደገለጹት ሁለቱ ተቋማት የእግዚአብሔርን መንግስት ወንጌል ከማስፋት አንጻር መሪዎችን በመገንባት ከተማ አቀፍ የወንጌል እንቅስቃሴዎችን በመፍጠር መንፈሳዊ ጉባኤዎችን በማደራጀት የጸሎት እንዲሁም የምልጃ ሁለንተናዊ አገልግሎቶችን በማስፋፋት ረገድ በትብብር ለመስራት ስምምነት ላይ ደርሰናል ብለዋል። የባህር ዳር ወንጌላውያን አብያተ ክርስቲያናት ዋና ጸሐፊ መጋቢ ልንገረው ወርቁ በበኩላቸው 1 ሚሊዮን የሚጠጋ ህዝብ ባለባት ባህር ዳር ከተማ ወንጌል ከ50 ዓመት በፊት ቢገባም የአማኞች ቁጥር እጅግ በጣም ጥቂት በመሆኑ ከኖርዝ ላይት ኢትዮጵያ ሚኒስትሪ ጋር በትብብር ለመስራት መወሰናችን የወንጌሉን ስራ በማፍጠር ረገድ ትልቅ ጠቀሜታ ይኖረዋል ብለዋል። ኖርዝ ላይት ኢትዮጵያ ሚኒስትሪ ከ3 ዓመት ተኩል በፊት በሰሜን ኢትዮጵያ የሚኖረውን ህዝብ አውዳዊ ሁለንተናዊና የጋራ ጥምረትን በመጠቀም እያንዳንዱ ሰው ከአንድ ጊዜ በላይ የመንግስቱን ወንጌል የመስማት እድል እንዲኖረው ለማድረግ ራዕይ ሰንቆ የተመሰረተ ሚኒስትሪ ነው። ሕይወት ብርሃን ቤተክርስቲያን በጋሞ ዞን በመሬት መንሸራተት ለተጎዱ ወገኖች የ1.5 ሚሊዮን ብር ግምት ያለው ድጋፍ አደረገች። የሕይወት ብርሃን ቤተክርስቲያን በጋሞ ዞን በመሬት መንሸራተት ለተጎዱ ወገኖች የ1.5 ሚሊዮን ብር ግምት ያለው የቁሳቁስ ድጋፍ አድርጋለች። በጋሞ ዞን በደረሰው የመሬት መንሸራተት አደጋ የተጎዱ ወገኖችን መልሶ ለማቋቋም ይውል ዘንድ የኢትዮጵያ የሕይወት ብርሃን ቤተክርስቲያን ከልማት ድርጅቷ ጋር በመተባበር የ1.5 ሚሊዮን ብር ግምት ያላቸው ምግብ ነክ ያልሆኑ ቁሳቁሶችን ድጋፍ አድርጓል። ድጋፉን ያስረከቡት የኢትዮጵያ የሕይወት ብርሃን ቤተክርስቲያን ፕሬዝዳንትና የኢትዮጵያ ወንጌላውያን አማኞች ካውንስል ምክትል ፕሬዝዳንት መጋቢ ታሪኩ ብርሃኑና የቤተክርስቲያኗ የልማት ድርጅት ዋና ስራ አስኪያጅ መጋቢ ተመስገን ግዛቸው ናቸው። መጋቢዎቹ በአደጋው የበርካታ ዜጎች ህይወት በመጥፋቱ የተሰማቸውን ጥልቅ ሐዘን ገልጸዋል። አክለውም ቤተክርስቲያኗ ያደረገችው ይህ ድጋፍ የመጀመሪያው እንጂ የመጨረሻው እንዳልሆነ ገልጸው በቀጣይም የዞኑ መንግስት ተጎጂዎችን መልሶ ለማቋቋም በሚያደርገው ጥረት ቤተክርስቲያኗ ሁልጊዜም ከጎናቸው መሆኗን አረጋግጠዋል። ድጋፉን የተረከቡት የጋሞ ዞን የመንግስት ዋና ተጠሪ አቶ ገዛይን ጋሞ የአደጋው መጠን ከፍተኛ መሆኑን ጠቁመው መንግስት ተጎጂዎችን ለመርዳት በሚያደርገው ሰፊ ጥረት የሃይማኖት ተቋማትና አጋር ድርጅቶች እያሳዩት ያለው አጋርነት እጅግ የሚበረታታ መሆኑን ገልጸዋል። በመጨረሻም ቤተክርስቲያኗ ላበረከተችው ወገናዊ ድጋፍ በዞኑ አስተዳደርና በተጎጂዎች ስም ምስጋና አቅርበዋል። ዘገባው የጋሞ ቲቪ ነው። በሐዋሳ አማኑኤል ህብረት ቤተክርስቲያን ታላቅ የአብሮነትና የምስጋና ፕሮግራም ተካሄደ። መጋቢት 26 ቀን 2018 ዓ.ም በሐዋሳ አማኑኤል ህብረት ቤተክርስቲያን የሰማይ አምላክ ያከናውንልናል እኛም ባሪያዎቹ ተነስተን እንሰራለን ነህምያ ምዕራፍ 2 ቁጥር 20 በሚል መሪ ቃል ታላቅ የአብሮነትና የምስጋና ፕሮግራም በደማቅ ሁኔታ ተካሂዷል። ፕሮግራሙ ላይ መንፈሳዊ የራትና ለወንጌል ስራ የተዘረጉ ልቦችን ለማክበር የተዘጋጀ ሲሆን ከተለያዩ አብያተ ክርስቲያናት የመጡ መጋቢዎች፣ ፓስተሮች፣ ዘማሪያንና ብዙ ምዕመናን ተሳትፈዋል። በዕለቱ ዋና መጋቢ ፓስተር ጌትነት በቀለ እንግዶችን በመቀበል እንኳን ደህና መጣችሁ በማለት በዘመኑ የሚገኘው የዓለም ግጭት መካከል የክርስቶስን ወንጌል ለትውልድ ማድረስ የሁሉም ክርስቲያን ግዴታ መሆኑን ገልጸዋል። እንዲሁም ከወንጌል ጎን መቆም በእግዚአብሔር ፊት የጽድቅ መንገድ መሆኑን አስገንዝበዋል። መጋቢው በተጨማሪም ቤተክርስቲያኑ ባለፉት 20 ዓመታት ከ50 በላይ አጥቢያ ቤተክርስቲያናትን በመትከልና እስከ 93 የሚደርሱ አጥቢያዎችን በመድረስ ትልቅ የወንጌል ፍሬ ማሳየቷን ገልጸዋል። በተለይም ወጣቶችና ህጻናት ላይ ያተኮረ አገልግሎት ለማስፋፋት እየሰራች መሆኗን አስታውቀዋል። ቤተክርስቲያኗ በከፍተኛ ስፍራ ላይ የሚገኝ አዲስ ዘመናዊ ህንጻ በመገንባት ላይ መሆኑን የተገለጸ ሲሆን ይህም ለስልጠናና ለተለያዩ መንፈሳዊ አገልግሎቶች የሚያገለግል መሆኑ ተጠቅሷል። በመጨረሻም ለተገኙ እንግዶች እና በሀገር ውስጥና ከውጭ ያሉ ምዕመናን በጸሎትና በድጋፍ ከዚህ የወንጌል ተልዕኮ ጋር እንዲቆሙ ጥሪ በማቅረብ ፕሮግራሙ በእውቅናና በጸሎት መርሃ ግብር ተጠናቋል።
የሰላም ድልድይ የተሰኘውና በመጋቢ ዶክተር ኤልያስ ጳውሎስ የተጻፈው መጽሐፍ ለምረቃ በቃ። የሰላም ድልድይ የሚል ርዕስ ያለውና በፓስተር ዶክተር ኤልያስ ጳውሎስ የተጻፈው መጽሐፍ የቤተ ክርስቲያናት መሪዎች፣ የጸሐፊው ቤተሰቦችና ወዳጆች በተገኙበት በይፋ ተመርቋል። በ16 ምዕራፎችና በ161 ገጾች የተዋቀረው ይህ መጽሐፍ የግጭት አይነቶችን ጨምሮ የግጭት አወጋገድ ዘዴዎችንና የሰላም እሴት መገንቢያ መንገዶችን የሚጠቁም እንደሆነ ተገልጿል። በመድረኩ ንግግር ያደረጉ መሪዎች መጽሐፉ ለእርቅ ቅድሚያ መስጠትና መፍትሄ መፈለግን ይመክራል ብለውታል። የችግሩን ምንጭ መለየትና የመፍትሄ አካል መሆን ለሰላም መስራት አስፈላጊ እንደሆነ ጠቅሶ መጽሐፍ ቅዱስ የሁሉም ችግር መፍቻ መሆኑንም እንደሚጠቁም አንስተዋል። የመጽሐፉ አዘጋጅ ፓስተር ዶክተር ኤልያስ ጳውሎስ ለክርስቲያን ዜና እንደገለጹት ከሆነ የተለያዩ ጥናትና ምርምር እንዲሁም የእርቅ ስራዎችን በሚሰሩባቸው ወቅት ሰዎች ግጭትን ለመፍታት የሚቸገሩባቸውን ሁኔታዎችን መመልከታቸው ይህንን መጽሐፍ ለመጻፍ እንዳነሳሳቸው ገልጸዋል። ስለ የሰላም እጦት፣ ስለ ግጭት ሰዎች ከግለሰብ ሰው ከራሱ ጋር እንደገና ደግሞ በማህበረሰብ ወይም ደግሞ በግሩፖች ውስጥ የሚፈጠረውን ግጭት ማርገብ ለሰዎች ከባድ ሆኖ እየሄደ እንዳለ ብዙ እያየው ነበር። ከዛም አልፎ ላስታርቅም ብዙዎችን ሞክሬ ብዙዎችን አስታርቂያለሁ። አንዳንዶች ጋር ግን ያየሁት ነገር ልቤን ስለነካም ነው መነሻ አድርጌ ይህን መጽሐፍ ወደ መጽሐፍ የመጣሁት። ምንድነው ሁለት እህቶች ተጣልቶ ላስታርቃቸው ሲሞክር ከገሊት ጋር ከሚታረቅ ሲኦል ቢወርድ ይሻለኛል ብላ ያለችኝ እህት አለችና እርቅ ማድረግ ይቅርታ ማድረግ ሲኦል እንዲወርድ የሚያደርግ ሳይሆን ሰላም የሚፈጥር ስለሆነ ሰው ከግጭቱ ቀጠና ወጥቶ እርቅን በማድረግ ሰላምን ማውረድ ይቻላል። በግለሰብ፣ በቤተሰብ፣ በቤተ ክርስቲያን፣ በአገር ደረጃ እርቅ ማውረድ ይቻላል በሚል እግዚአብሔር ልቤ ውስጥ ያስቀመጠውን ይህንን አምስተኛ ልጄ ብዬዋለሁ። እኔ 4 ልጆች አሉኝ። ይህንን መጽሐፍ ለመጻፍ ችያለሁ። ዛሬ እንግዲህ በኢትዮጵያ ጉባኤ እግዚአብሔር ቤተ ክርስቲያን በመካኒሳ አጥቢያ በዚህ ሁኔታ ወዳጆቼ፣ ወንድሞቼ፣ ጓደኞቼ፣ ቤተሰቦቼ፣ መጋቢዎቼ፣ አገልጋዮች፣ ጓደኞቼ በተገኙበት ተመርቋል። ሰላምና ቤተ ክርስቲያን ጥብቅ ቁርኝት አላቸው። ስለ ሰላም እንሰብካለን፣ በሰላም እየኖርን ሰዎች በሰላም እንዲኖሩም እናስተምራለን ያሉት ደግሞ የዕለቱ የክብር እንግዳና የገሊላ ኢንተርናሽናል ሴሚናሪየም ፕሬዝዳንት የሆኑት ዶክተር ጥላይ ደመቀ ናቸው። ዶክተር ጥላይ በንግግራቸው ለሀገር ሰላም ቤተክርስቲያን አጥብቃ ልትሰብክና ልታስተምር ይገባል፣ እንደዚህ አይነት መጽሐፎች ደግሞ ሊበዙ ይገባል ሲሉ ተናግረዋል። መጋቢ ዶክተር ኤልያስ በገሊላ ኢንተርናሽናል ሴሚናሪ የዶክትሬት ዲግሪውን ተመርቋል። በተመረቀበት ማግስት ደግሞ ይህ የሰላም ድልድይ የተባለው መጽሐፍ ለማስመረቅ በቅቷል። ይህን መጽሐፍ ሲጻፍ ከጎኑ አብራችሁ የነበራችሁ ወዳጅ ጓደኞች፣ ዘመዶቻችሁ፣ የሙያ አጋሮቹ ሁሉ እንኳን ደስ አላችሁ ለማለት እወዳለሁ። ይህ መጽሐፍ እንግዲህ ለዓለማዊም ለሴኩላሩም ለቤተክርስቲያንም እጅግ ጠቃሚ መልእክት ያለው መጽሐፍ ነው የተመረቀው። በተለይ ደግሞ ከሰላም ጋር ተያይዞ የቤተክርስቲያን ኃላፊነትና ነው። ሰላምና ቤተክርስቲያን ያላቸው ቁርኝት በጣም ሰፊ። ጌታ ኢየሱስ ክርስቶስ ሰላሜን እተውላችኋለሁ ነው ያለው። እንደውም ደግሞ ዓለም እንደሚሰጣችሁ አይደለም ነው ያለው። ሰላም ሁል ጊዜ ከቤተክርስቲያን ጋር ስትሮንግሊ ትስስር አለው ማለት ነው። ስለ ሰላም ይሰበካል፣ ስለ ሰላም እናስተምራለን፣ ሰላምን እንኖራለን። ሰዎች በሰላም እንዲኖሩ ደግሞ ለማስተማርም የቤተክርስቲያን ኃላፊነትና ነው። እንደዚህ አይነት ደግሞ እንደ መጋቢ ዶክተር ኤልያስ አይነት ሰዎች ደግሞ በአእምሮም በሕይወትም በቅባትም በአገልግሎትም በልምድም የበሰሉ ሰዎች ደግሞ ይሄን ሊያስተምሩ ይጠበቃል። ስለዚህ በቀጣይ ዘመን ቤተክርስቲያን ይሄንን ለሀገር ሰላም ጋር ተያይዞ ትልቅ ነገር ልትሰራ ይጠበቅባታል የሚል መልእክት አለኝ። ተባባሪ ፕሮፌሰር ብርሃኑ ተረፈ በበኩላቸው ይህ መጽሐፍ አሁን ላለንበት የሰላም አበርክቶ የሚሰጥ መጽሐፍ ያሉ ሲሆን የሃይማኖት ተቋማት መሪዎች ይሁኑ የተቋማት መሪዎች መጽሐፉን ተጠቅመው ለተከታዮቻቸው የግጭት አፈታትና የሰላም እሴት ግንባታ እንዲያስተምሩበት እመክራለሁ ሲሉ ከክርስቲያን ዜና ጋር በነበራቸው ቆይታ ተናግረዋል። የሰላም ድልድይ የሚለው መጽሐፍ በክብር እንግድነት ተገኝተን መርቀናል። እጅግ በጣም ድንቅ መጽሐፍ ነው የጻፈው ለማህበረሰቡ ዛሬ ሰላምን በጠፋበት ዘመን ለማህበረሰቡ የሰላም አበርክቶ ይሰጣል፣ መፍትሄ ይሰጣል እና ይህን መጽሐፍ የሚያነቡ ሰዎች ሃይማኖተኞች የሚሆኑ በሳይንሳዊ ዘዴ ትምህርት የሚሰጡ ሰዎች ይህን ተጠቅመው ዜጎችን የሰላም የግጭት አፈታት ዘዴ ቢያስተምሩ እመክራለሁ። በዕለቱ ከመጽሐፉ ምርቃት ባሻገር ላይፍ ሴንተር ሆሊስቲክ ሚኒስትሪን የማስጀመርና እግዚአብሔርን የማመስገን መርሃ ግብር መከናወኑን ዘ ክርስቲያን ኒውስ ዘግበዋል።
ለሀገራችን ብሎም ለዓለም ትልቅ ፋይዳ ሊሰጥ የሚችል መጽሐፍ ነው የተጻፈው። በዛ በጣም ደስ ብሎኛል። ፓስተር ዶክተር ኤልያስን በዚህ አጋጣሚ እንኳን ደስ አለ ማለት እፈልጋለሁ። መጽሐፉን በተለያየ መጽሐፍ ቡክ ሴንተሮች ከሚቀጥለው ሳምንት ጀምሮ ማግኘት ትችላላችሁ። ሁላችሁም እንድታነቡ በዚህ አጋጣሚ ልናገር እወዳለሁ። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። አሜሪካና ኢራን የ2 ሳምንት የተኩስ አቁም ለማድረግ ተስማሙ። ኢራንና አሜሪካን የሆርሙዝ ወሽመጥ ተከፍቶ መርከቦች እንዲያልፉ የሚያስችል የ2 ሳምንት የተኩስ አቁም ለማድረግ ተስማምተዋል። ሁለቱ ሀገራት እዚህ ስምምነት ላይ የደረሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኙን የባህር መተላለፊያ ማክሰኞ ሌሊት ድረስ ማትከፍት ከሆነ ዛሬ ማታ ሙሉ ስልጣኔ ይወድማል የሚል ዛቻ ካሰሙ ከሰዓታት በኋላ ነው። ከስምምነቱ ጀርባ የፓኪስታን ሽምግልና መኖሩን ትራምፕ በማህበራዊ ትስስር ገጻቸው አስታውሰዋል። የፊታችን አርብ በፓኪስታን ኢስላማባድ የሁለቱ ሀገራት ተወካዮች ለውይይት ይቀመጣሉ ተብሎ ይጠበቃል። የሆርሙዝ ወሽመጥ በመከላከያ ኃይሉ አጃቢነት ክፍት እንደሚሆን ቴህራን በውጭ ጉዳይ ሚኒስትሯ በኩል እወቁ ብላለች። የሰዓታት እድሜ ቀርቶት የነበረውና ዓለምን አስጨንቆ የነበረው ዋሽንግተን በቴህራን ላይ ልትፈጽመው ያቀደችው ከባድ ጥቃት ግን በእርግጥም አለመፈጸሙ ተረጋግጧል። አሜሪካና ኢራን የሆርሙዝ ወሽመጥ እንዲከፈት የሚያደርግ የ2 ሳምንት ተኩስ አቁም ለማድረግ መስማማታቸውን ተከትሎ ዓለም አቀፉ የነዳጅ ዋጋ ከፍተኛ ቅናሽ አሳይቷል። ዓለም አቀፍ የነዳጅ ዋጋን ለመለካት ጥቅም ላይ የሚውለው የብሬንት ድፍድፍ ነዳጅ የ1 በርሜል ዋጋ በ13 በመቶ ገደማ ቀንሶ $94.80 ገብቷል። በአሜሪካ የሚሸጠው ነዳጅ ደግሞ የ15 በመቶ ቅናሽ በማሳየት ዋጋው $96.75 ደርሷል። ወሽመጡ መዘጋቱን ተከትሎ ለረጅም ጊዜ ባህር ላይ ቆዩ በርካታ ነዳጅ ጫኝ መርከቦች በአሁኑ ስምምነት እንዲያልፉ እንደሚፈቀድላቸው ይጠበቃል። የመርከቦቹ ማለፍ ዓለም አቀፉ የነዳጅ ገበያ ላይ ትልቅ እፎይታ እንደሚሆን ባለሙያዎች እየተናገሩ ነው። ዘገባው የቢቢሲ ነው። ተመልካቾቻችን የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። ኖርዝ ላይት ኢትዮጵያ ሚኒስትሪና የባህር ዳር ወንጌላውያን አብያተ ክርስቲያናት ህብረት በትብብር ለመስራት የሚያስችላቸውን የጋራ መግባቢያ ሰነድ ተፈራረሙ። በሐዋሳ አማኑኤል ህብረት ቤተክርስቲያን ታላቅ የአብሮነትና የምስጋና ፕሮግራም ተካሄደ። ከውጭ አሜሪካና ኢራን የተኩስ አቁም ስምምነት ላይ ደረሱ። የዕለቱ ዜናዎቻችን እንግዲህ ይህንን ይመስሉ ነበር። አብረናችሁ ቆይታ ያደረግነው እኔ ቤቴል ታምራት ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነ ጋር እንዲሁም ደግሞ ከመላው ስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ነበርን። ቀሪ የጄኤምኤም ቴሌቪዥን ፕሮግራም ይቀጥላል። ሰላም።